ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል አክብሮታዊ ሰላምታችን ይድረሳችሁ በማለት የግንቦት 24 ቀን የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት በቀጥታ የሰዓቱን ዜናዎች እርሶቹን አስቀድመን እናስደምጣችኋለን። በብልጽግናው ሰራዊት ላይ የአማራ ፋኖ ብርቱ ክንድ ካረፈባቸው ቀጠናዎች አንዱ የጎጃም ጠቅላይ ግዛት ግንባር ነው። የጎጃሙ የዕለቱ ተጋድሎ ከፍተኛ ወታደራዊ ግዳጆች የተፈጸሙበት ሲሆን በ44 ግንባሮች ውጊያ ተካሂዷል። የተገኙ ድሎችና ውጤቶቻቸውን በቀዳሚነት የምናስደምጣችሁ መረጃችን ነው። ከጠረፍ እስከ መናገሻ ድል አድርገናል ሲል የሚገልጸው የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዕዝ ነው። ከቋራ መተማ እስከ ዘንዘልማና ከአርማጭሆ እስከ ጨጭሆ የነበረው የጎንደሩ ተጋድሎ ምን ይመስላል የሚለውን አርበኞቹ በአንደበታቸው ገልጸውታል። ተሰሙታላችሁ። የሸዋው ተጋድሎ ብልጽግናውን ከማስደንገጥም ያለፈ ከባድ ቀውስ ላይ ጥሎታል። ብቻ የምርጫው ቀን ፋኖን ፈጣሪ ያዝልን ሲሉ የነበሩት የብልጽግናው ኮሎኔል የፈሩት ደርሶባቸው የሚመሩት ጦርም በብርቱ ተመቷል። የኮሎኔል ማቴዎስ ማዴቦ ድንጋጤና የፋኖ ድል በዜናችን ሰፊ ሽፋን የተሰጠው ነው። ወሎ ቤት አማራ ብርቱ ተጋድሎ በማድረግ ብልጽግናውን ሲፈትነው ውሏል። በተለይም በቆቦ ቀጠና የተካሄደው ውጊያ በዶክተር በለጠ ሞላ ላይ ስጋት ያጣለው ሆኖባቸዋል። ወደ ቀጠናው ከተጓዙ 6 ዓመት ያለፋቸው የአብኑ ሊቀመንበርና የብልጽግናው ሚኒስተር በለጠ ሞላ ቆቦ ከተማ ላይ ብልጽግናንም አብንንም ወክለው ሊወዳደሩ ነበር። ፋኖ አክሽፎባቸዋል። ዝርዝሩን ተሰሙታላችሁ። እነዚህንና ሌሎችን መረጃዎች ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በ44 ግንባሮች የተካሄደው የጎጃሙ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ብልጽግናውን የጨረባ ምርጫ ለማስቆም በአራቱም የአማራ ግዛቶች ብርቱ ተጋድሎ ሲያደርጉ ውሏል። በጎጃም ጠቅላይ ግዛት በ44 የውጊያ ግንባሮች በማካሄድ ድል መቀዳጀቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ በጎጃም ምድር ብቻ በ44 ቦታዎች ላይ ውጊያ ተካሂዷል። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በእጃችን በማስገባት ምሽጎችን በመደርመስ የጠላትን ኃይል ሁለንተናዊ ኪሳራ በማድረስና በማፍረስ እንዲሁም ከተማን መቆጣጠር ድል አድርገናል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 105ኛ ኮር በ10 ቦታዎች ማለትም በሰከላ፣ አዲስ ቅዳም፣ ቴሊሊ፣ ኮሶበር፣ ዳንግላ፣ ዱርቤቴ፣ ይስማላ፣ ዲላሞ፣ ወርቅ ሜዳ፣ ጃዊ ፈንድቃና አካባቢዎቹ ባካሄደው ውጊያ በጠላት ብልጽግናው ሰራዊት ላይ ከባድ ኪሳራ ማድረስ ችሏል ሲል አስታውቋል። የዙ 102ኛ ኮር በበኩሉ በ13 ግንባሮች ውጊያ ከፍቶ ድል ሲቀዳጅ ውጊያው ከተካሄደባቸው ቦታዎች ደግሞ አዴት፣ ቆቀር፣ ጋላ ወልዲ፣ ገርጨጭ፣ ብራቃት፣ ቢኮሎ፣ አንዳሳ፣ ጭስ አባይ፣ ሮቢት፣ ደና ማርያም፣ ጎንጂ ቋሪ ወይ በይኝ መሆናቸው ታውቋል። ሌላው ብርቱ ተጋድሎ አካሂዶ ትልቅ ድል የተጎናጸፈው 109ኛ ኮር ሲሆን በምዕራብ ጎጃም ዞን በደንበጫ፣ እንቡሊ፣ ፍኖተ ሰላም፣ ሆንዳንሽ፣ ሽንዲ፣ እሁዲትና ጁኔራ ላይ ከብልጽግናው ሰራዊት ጋር አንገት ለአንገት ተናንቆ ውሏል። በምስራቅ ጎጃም ዞን ተደጋግሞ ወታደራዊ ድሎችን የሚቀዳጀውና ህዝባዊ ውይይቶችን በስኬት የሚያካሂደው 201ኛ ኮር በበኩሉ ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወራ፣ የዳህና የትመል ላይ ተዋግቶ ከፍተኛ ወታደራዊ ትርጉም ያለው ግዳጅ መፈጸም ችሏል። በ5 ግንባሮች ማለትም በየቦቅላ፣ እነራታ፣ ሮብ ገበያ፣ ኮርክና ወጀል ላይ ሲዋጋ የዋለው ደግሞ የአጼ ቴዎድሮስ 206ኛ ኮር ነው። ብልጽግናው በበኩሉ ድሮን፣ ዙ23 መድፍ፣ ሞርተር፣ ሌሎች ከባድ መሳሪያዎችን በመጠቀም የፋኖ ምት ለመከላከል ሞክሮ ሊሳካለት እንዳልቻለ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ አስታውቋል። በዕለቱ የጎጃም ቀጠና ትንቅንቅ የአጼ ቴዎድሮስ 102ኛ ኮር ብቻ ያሳካውን ድል ብንመለከት የ102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ካለማየሁ ከቤ ሻለቃ ጋር በመቀናጀት ደቡብ ሜጫ መሃል ገነት ወይም ገርጨጭ የነበረውን የጨረባ ምርጫ በቀጠናው ሙሉ በሙሉ ማክሸፍ ችለዋል። በሁሉም ግንባሮች በብልጽግናው ሰራዊት ላይ ከባድ ምት አሳርፈው 1 ብሬን፣ 22 ክላሽንኮቭ፣ 3 አይኮም ወታደራዊ መገናኛ ሬዲዮ ከነ ሚስጥር ኮዱ እና 10 የብልጽግና ሰራዊት በእጃቸው ማስገባት ችለዋል። በአጠቃላይ በጎጃም ጠቅላይ ግዛት 44ቱም የውጊያ ግንባሮች የብልጽግና የጨረባ ምርጫ ማካሄድ አልተቻለም። ከጠረፍ እስከ መናገሻ ድል አድርገናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ከ55 ግንባሮች በላይ ከባድ ውጊያ በማድረግ የብልጽግናውን የጨረባ ምርጫ ማስቀረት መቻሉን አስታውቋል። የዕለቱን ወታደራዊ ድል አስመልክቶ ሲገልጽም ከሱዳን ጠረፍ እስከ መናገሻ ጎንደር ከተማ ድረስ ታላቅ ድል መቀዳጀት ችለናል ብሏል። ከፍተኛ ወታደራዊ ጀብድ የተሰራባቸውና የብልጽግናውን ስርዓትም ወታደራዊና ፖለቲካዊ ኪሳራ ያደረሱበትን የጎንደር ቀጠና ተጋድሎች ስንመለከት መይሰው ካሳ 2ኛ ኮር በሚንቀሳቀስበት ሁሉም ቀጠና
ቀጠናዎች ብርቱ ተጋድሎ አድርጎ የብልጽግናውን የጨረባ ምርጫ ማስቀረት የቻለበትን ድል የኮር ህዝብ ግንኙነት ክፍል ገልጿል። የህዝብ ግንኙነት ክፍሉ መረጃውን ሲቀጥልም በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማና ጽደ ማርያም ከተማ አድዋ ክፍለ ጦር ከባድ ውጊያ በማድረግ የጠላትን ሰራዊት እርምጃ በመውሰድና በምርኮ ማዳከም ችሏል። በምዕራብ ጎንደር ዞን መተማ ወረዳ ደግሞ ኩመር አውላላ በፊት አውራሪ ገበየው ክፍለ ጦር አማካኝነት ብርቱ ውጊያ ተካሂዶ የምርጫው ሂደት እንዲቋረጥ ተደርጓል። ሌላው ኮር ውጊያ ያካሄደበት ቀጠና ደግሞ ሽንፋና አካባቢው ሲሆን በዚህ ግንባር ካራማራ ክፍለ ጦር ድል ተቀዳጅቷል። በሰፊ የቋራ ወረዳ ደግሞ በሙር ደለጎና ዱባባ በቋራ ኦሜድላ ክፍለ ጦር አዘዞ ዙሪያና ይምባ ቀጠና ደግሞ በጌምድር ክፍለ ጦር አይሸሽም ብርጌድ ከ5ኛ ኮር ታድሎ ብርሃን ክፍለ ጦር ጋር በጣምራ እንዲሁም ጣቆሳ ወረዳ ከድኩል አርባ እስከ ደልጊ በሚገኙ ግንባሮች ብርቱ ውጊያ ሲካሄድ ውሏል በማለት የተጋድሎ ግንባሮቹንና የድሎቹን ስፋት በዝርዝር ገልጿል። የጎንደር ጠቅላይ ግዛት በላይዝ የተጋድሎ ውሎ ቀጥሎ በብናት በለሳ መና መቀጠዋ ኪንፋዝ በገላና ሊቦ ከምከም እንዲሁም አዲስ ዘመን ወረዳዎችና መላው ደቡባዊ ጎንደር ቀጠና ብርቱ ተጋድሎ ሲካሄድባቸው ውሏል። ከኪንፋዝ በገላ እስከ ደብረ ታቦር በተደረገው ተጋድሎ የተገኘውን ድል አስመልክቶ የ204ኛ አስቻለው ደሴ ኮር ህዝብ ግንኙነት ሲገልጽም ኮሩ ከሌሎች ኮሮች ጋር በቅንጅት ከኪንፋዝ በለሳ ጀምሮ አርባያ በለሳ እብናት አዲስ ዘመን ጋሳይና ደብረ ታቦር ያሉ ቀጠናዎችን የሸፈነ ግዳጅ ፈጽሟል። በግዳጁም ሙሉ ለሙሉ የጨረባ ምርጫውን በሁሉም ቀጠናዎች ማስቆም ተችሏል ብለዋል። እብናት ላይ ሙሉ ለሙሉ ምርጫው ሲቆም አዲስ ዘመንም ሙሉ በሙሉ ምርጫውን ማስቆም ተችሏል። ሆኖም ብልጽግና ምርጫውን አስቀድሞ መርጦ ወስዷል። ምርጫን ከማስቆም በተጨማሪ መደበኛ ውጊያ ተደርጎ ሀና ምሽግ፣ አላቦ ምሽግ፣ ማርያም ቤት አስተዳደር የጠላት ሬሽን የጫነ ተሽከርካሪ ከአገልግሎት ውጭ እንዲሆን ተደርጓል ሲል አስታውቋል። በጎንደር ጠቅላይ ግዛት የተደረጉ ተጋድሎችን አስመልክቶ የ202ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ታደሰ መረድና በ204ኛ አስቻለው ደሴ ኮር የጄኔራል ፈንታ በላይ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ጌጤ ጀንበር ለጣና ቴሌቪዥን የሰጡትን ማብራሪያ በቅደም ተከተል ተከታትለን እንመለስ። 25 የጦር መሳሪያ ፖሊስ ጣቢያ መጋዘን ውስጥ የተገኘ 6ኛ በተደመሰሱ 20 የሚኒሻ አባላትና በተማረኩ 6 የሚኒሻ አባል በድምሩ 51 የጦር መሳሪያ ወደ ተቋማችን ገቢ የተደረገበት ሁኔታ ነበረ። 26 የጠላት ኃይል እርምጃ ተወስዶበታል። በተመሳሳይ ቀን ማለትም በ23/09 2018 ምዕራብ ደንቢያ ወረዳ በባሃ ሰቢሰራቆና አይራ ቀበሌ ላይ በሁለቱም ክፍለ ጦሮች ማለትም በበጌምድር ክፍለ ጦርና በዞብልጃኖ ክፍለ ጦር ናዶ ብርጌድና ሰንጥ ብርጌድ ለምርጫ ተንቀሳቅሶ የወጣን የጠላት ኃይል በኪሳራ መመለስ ተችሏል። በቀን 24/09 2018 በምስራቅ ደንቢያ ወረዳ ደንቢያ ሮቢት ከተማ ላይ ያለውን የምርጫ እንቅስቃሴ ባጼዎቹ ክፍለ ጦር ዋሴ ተኮላ ብርጌድና በበጌምድር ክፍለ ጦር ፋሲል ብርጌድ ባደረጉት ተጋድሎ ምርጫው እንዳይሳካ ተደርጓል። በተመሳሳይ አይሸሽም ዮሐንስ ብርጌድ አይምባ ከተማ ላይ ሊካሄድ የነበረውን ምርጫ ሙሉ በሙሉ ማስቆም ተችሏል። በተመሳሳይ ናዶ ብርጌድ በጎርጎራ ያለውን የጠላት ካምፕ 2 ቦታ ላይ ሙሉ በሙሉ ያወደመ ሲሆን በጭልጋ ወረዳ ቀንወጣ ከተማ ላይ የምትገኘውን የምርጫ ፕሮግራም ለማስቆም የተቻለበት ሁኔታ አለ። በተንከል ጫንድባ ከተማ በተመሳሳይ ከባበር ትንኮሳዎች እንደነበሩና ምርጫው እንዳልተሳካ ለማሳወቅ እንወዳለን። በአጠቃላይ 202ኛ ኮር በተቆጣጠረቻቸው ቀጠናዎች የጨበራ ምርጫው እንዳልተሳካ በትንሽ ቦታዎች ላይ ብቻ ያለ የሌለ ኃይሉን ተጠቅሞ ምርጫ ለማድረግ ለዛውም ግብርና ግብአት የአፈር ማዳበሪያ በማታለል አርሶ አደርን በማስገደድ በጥቅማ ጥቅም በመደለዝ ለማስኬድ የሞከረበት ሁኔታ ይታያል። ጠቅለል ሲል ግን 75% እና ከዛ በላይ የሚሆነው ቀጠናችን ላይ ምንም አይነት የምርጫ እንቅስቃሴ አልተደረገም። የኮር የክፍለ ጦር የብርጌድና የሻለቃ አመራሮች እንዲሁም መላው የሰራዊታችን አባል የውስጥ አርበኞቻችን ታላቁ ደጀኑ ህዝባችን በጣም እናመሰግናለን። አፋብን ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ፋኖ ታደሰ መርድ ድል ለታላቁ የአማራ ህዝብ ፋኖ። እሺ አመሰግናለሁ ይርጋዬ። በዛሬው ዕለት የትኛው ቦታ በሁሉም በኢትዮጵያ የምርጫ ቀን ነበረ። ምርጫዎች ላለማስመረጥ ሁሉም ቦታዎች ላይ የውጊያ ስምሪት ሰጥተናል። በዚህ መካከል ላይ በላይዝ አስቻለው 4ኛ ኮር ጄኔራል ፈንታ በላይ ክፍለ ጦር
ከብናትና ከአዲስ ዘመን የብርጌዶችን ከፋፍሎ ወልቶ ወረዳ በመላክ የትኛውን ቦታ ምርጫ እንዳይደረግ አድርጓል። በዚህ መካከል ላይ ጀነራል በላይ ክፍለ ጦር በስሩ ያሉ ብርጌዶች ሻምበል መንግስቴ ብርጌድ ዋና አዛዥ ወረተው፣ ሳንጠቅ ብርጌድ ዋና አዛዥ አደራጅ፣ ጉዛራ ብርጌድ ዋና አዛዥ ነቆር፣ ታጠቅ ብርጌድ ዋና አዛዥ እንዳለው ወደ አዲስ ዘመን ወረዳ በመሄድ በሃና ማርያም በአላቦና በአስተዳደር ገብተዋል። ታሪኳቸውን አስፈጽመው በህብረተሰቡ ላይ የነበረውን ጭንቀትና ስሜት እንዲላቀቅ የፋኖ አቅም ጥንካሬውን እስከዚህ እንደሆነ ለማሳየት ሲሉ በምርጫ ቀን ጦርነትና ውጊያዎችን ሳያስቀር ይህን ያክል መስዋዕትነት እንዲከፈል የተደረገውን ውጊያዎችን በማጠናቀቅ ለህዝቡ ደስታ አሰምተው የፋኖ አሸናፊነት እስከ መጨረሻው እንደሚቀጥል አድርገዋል። በሁለተኛ ደረጃ እብናት ወረዳ የአንበሳው ጀነራል ፈንታ በላይ ክፍለ ጦር፣ እብናት ወረዳ አንበሳው ሊወከምክን ብርጌድ ዋና አዛዥ ምረቴ፣ እብናት ብርጌድ ዋና አዛዥ ዋንጎጀን፣ ታወራሪ ሰላምናት ብርጌድ የአብስራ፣ በእብናት ወረዳ ማርያም ምሽግ፣ ቁስቋም ምሽግ፣ አካይና ምሽግ እና ገብረ ምሽግ በመግባት ምሽጎችን ሰብረው ድል አሳይተውታል ለህዝቡ ማለት ነው። ህዝቡም በመካከል ላይ በምርጫ ቦት ተነስቶ የነበረው ይህን ተኩስና ይህን ውጊያ ሲያስቆም የምን ምርጫ ነው የሚያካሄደው ለእኛ መስዋዕትነት ምን ያክል ዋስትና አለው በማለት ህዝቡ ከብልጽግና ተገሎ የፋኖ ደጋፊ ሆኖ ፋኖን አጨብጭቦ መቀበል እንደሚችል በቁመናም ባለው በመልእክት መረጃዎች ተቀብለናል። በዚህ ልክ ጀነራል ፈንታ በላይ ክፍለ ጦር በሁሉም ቦታ ተወርዋሪ ሆኖ የትኛውም ቦታ የህዝቡ ነፃነት ለማስከበር እስካሁንም መስዋዕትነት እየከፈለ ይገኛል። በዚህ መካከል ላይ ከወር ቀን በፊት የትኛውም ቦታ ምርጫ እንዳይካሄድ እኛ የምንችለውን ነገር መልእክትም አስገብተን ነበረ። በዚህ መካከል ምርጫ እንዳልተደረገና ውስጥ ለውስጥ ሊያደርጉት ሊችሉ ይችላሉ፣ ግን በተግባርም በይፋም ያለውን አቋማችን በይልክ አሳውቀናል። የፋኖ ልዩ ተጋድሎ በሸዋም የአማራ ፋኖ ብሔራዊ ንቅናቄ ዛሬ በአራቱም የአማራ ጠቅላይ ግዛቶች ከፍተኛ ተጋድሎ በማድረግ ዓለም ያወገዘውን የብልጽግናውን የጨረባ ምርጫ ማስቆም ችሏል። በበርካታ ቀጠናዎችና ምርጫ ክልሎች የብልጽግና የጨረባ ምርጫ እንዳይካሄድ ተደርጓል። በአርበኛ ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በዛሬው ዕለት ደብረ ብርሃን ዙሪያን ጨምሮ በ18 ግንባሮች ልዩ ተጋድሎ በማድረግ ድል አድርጓል። በዙ የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ባደረገው ተጋድሎ የአማራን ህዝብ አስገድደው ለጨረባ ምርጫ ሊያስወጡ በነበሩ የባዲ ሚልሻና የስርዓቱ የአየር ወለድ ኮማንዶ አባላት ላይ እርምጃ ወስዶባቸዋል። ተጋድሎን አስመልክቶ አስተያየቱን ለመገናኛ ብዙሃን ያደረሰው የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ በዓለም ታሪክ ታይቶ የማይታወቀው የአምባገነኑ ብልጽግና ስርዓት የሚመራውን ህዝብ ለዳግም የባርነት ዘመን ነጻ የውል ስምምነት ለማድረግና በአንድ ፓርቲ ውድድር ውጤቱ ቀድሞ የታወቀው የይስሙላ ምርጫ በአስተዋዩ ህዝባችንና በጀግናው ሰራዊታችን ጥረት በተቆጣጠርናቸው አካባቢዎች በሙሉ የሸዋ ቀጠና ሙሉ በሙሉ ከምርጫ ክልል ውጭ እንዲሆን ተደርጓል ብለዋል። የአውሮፓ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማት በብልጽግና የምርጫ ታዛቢነት ላይ ለመገኘት ፈቃደኛ አልነበሩም ሲል መረጃውን የሚቀጥለው የዙ ህዝብ ግንኙነት መምሪያ የምርጫ ውጤቱም ሆነ ፍትሐዊነቱ ምን ያህል የወረደ እንደሆነ ሁሉም ዓለም አቀፍ መገናኛ ብዙሃን አስቀድመው የገለጹት ነው። ለዚህ የተወገዘና የተናቀ የጨረባ ምርጫ ለማካሄድ በመራቤቴ አውራጃ በሚዳና ሬማ ወረዳ ዙሪያ በሁሉም ቀበሌዎች በሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አህዶች ባደረጉት የተጠና ኦፕሬሽን ሙሉ በሙሉ የጨረባ ምርጫውን ማክሸፍ ተችሏል በማለት ገልጿል። ውጊያ የተካሄደባቸውን የመራቤቴ አውራጃ ቀጠናዎች ሲገልጽም የስርዓቱ ምርጫ አስፈጻሚ ጥምር ጦር በተንቀሳቀሰበት ሁሉ አናብስቶቹ የአጼ ዳዊት ክፍለ ጦር ባደረጉት የተጠና ኦፕሬሽን በሬማ ከተማና አካባቢው ማለትም በጠባቢት በአፈር ባይኔ በሬማ ድሬ ቀበሌዎች እንዲሁም በሚዳ ወረዳ ዙሪያ በተጎራ በምናዜ በደባይ በደንጎሬ በሽምብራ ሜዳ በበህር በተድላ ጊዮርጊስ ቀበሌዎች የጨረባ ምርጫው ሙሉ በሙሉ ከሽፏል። በምርጫ አስፈጻሚው 101ኛ አየር ወለድ ክፍለ ጦር ላይ ድል በመጎናጸፍ በርካታ ሚሊሻዎች ላይ የማያዳግም እርምጃ መውሰድ ችለናል ሲል የሸዋ አናብስቶቹን የዕለቱን ተጋድሎ አስታውቋል። ኮሩ በተሰጠ የግዳጅ ቀጠናዎች እንዲሁም የጸረ አማራው ብልጽግና ስርዓት ሰራዊት በሰፈረባቸው አንዳንድ የወረዳ ከተሞች ትናንት ከዋዜማው ጀምሮ የጨረባ ምርጫን በፊት አውራሪነት ለማስፈጸም በተሰለፉ የስርዓቱ የሰራዊት ካድሬዎች ላይ እርምጃ በመውሰድ ያከሸፈ ሲሆን የኮሩ ቃኝን ጨምሮ ጀግናው የራምቦ ክፍለ ጦር፣ የ7ለ7 ክፍለ ጦር፣ የራስ አበበ አረጋይ ክፍለ ጦር፣ የምኒልክ ክፍለ ጦር እንዲሁም የንጉሥ ሳህለስላሴ ክፍለ ጦር ይህን ታሪካዊ ኃላፊነት ከሌሎች የዙ ኮሮች ጋር በመናበብ በሚገባ በመወጣት ረገድ የአንበሳውን ድርሻ መውሰዳቸውን የዙ ህዝብ ግንኙነት መምሪያ በላከልን መረጃ አስታውቋል።
የፋኖ ተጋድሎ በወሎ ቤት አማራ ዓለም የናቀውንና ውግዙን የብልጽግናውን የጨረባ ምርጫ እንዳይካሄድ ብርቱ ተጋድሎ ሲያካሄድ ዋለው የአማራ ፋኖ ብሔራዊ ንቅናቄ በወሎ ቀጠናም ብርቱ ትግል አድርጎ እቅዱን ማሳካት መቻሉን አስታውቋል። የወሎ ቤት አማራ አፄ ምኒልክ ዕዝ የ102ኛ ኮር በዘመቻ አይሻ ሰይድ በራያ ቆቦ ዙሪያና ቆቦ ከተማ በተደረገ ተጋድሎ የጨረባ ምርጫው በተሳካ ሁኔታ በማስቆም ድል ተቀዳጅቷል። በቆቦ ከተማ በእጩነት የቀረቡት የአብኑ ሊቀመንበርና የብልጽግናው ሚኒስተር በለጠ ሞላ መሆናቸው ይታወቃል። የ102ኛ ኮር ዛሬ በአዲስ ቀኜ፣ ቀዩ ጋሪያ፣ መንደፈራ፣ ቆቦ ከተማና ዙሪያው እንዲሁም አራዶም፣ መንጀሎና፣ ሮቢት ቀጠናዎች ላይ የሳካ ውጊያ በመክፈት የስርዓቱን የጨረባ ምርጫ ድግስ ብኩን በማድረግ ውጤታማ ስራ መስራቱን የዙ ህዝብ ግንኙነት መምሪያ አስታውቋል። ኮሩ በቆቦ ከተማ የተወሰኑ አህዶችን አስርጎ በማስገባት ሁለት ትልልቅ ፍንዳታዎችን በሳካ ሁኔታ በመፈጸም የጨፍጫሹንና የአምባገነኑ ስርዓት ባሰበውና በፈለገው መንገድ እንዳይንቀሳቀስ በማድረግ ዓለም አቀፍ የምርጫ ህጎችን የማያሟላውን ምርጫ ማስቆም ተችሏል ብሏል። በተጨማሪም የ102ኛ ኮር በተሰለፈባቸው ቀጠናዎች በሞርተር 120 እና በሞርተር 82 ኢላማውን የጠበቀ ጥቃት በመፈጸም በዳልቻና በቀዩ ጋሪያ ሰፍሮ የነበረውን የጠላት ኃይል ሙሉ በሙሉ ቀጠና በማስለቀቅ በቁጥጥር ስር መዋል እንደተቻለ አስታውቋል። ኮሩ ከቆቦ ከተማ በምዕራብ አቅጣጫ በተለምዶ ከጨፌ መንደር እስከ ሆርማት ቀበሌ በመዘርጋት በብልጽግናው 801ኛና 802ኛ ኮር ማዘዣ ጣቢያዎች ላይ ስብጥር የዲሽቃና የሞርተር ጥቃት ፈጽሟል። በዚህም ሙሉ የጠላትን ካምፕና ቀጠናውን በመቆጣጠር የብልጽግናን ስርዓት በኢንዱስትሪ መንደር የሚገኙ የፌዴራል ፖሊስ አባላት ላይ ከፍተኛ ጉዳት ማድረሱን ተናግሯል። የአፄ ምኒልክ ዕዝ 102ኛ ኮር በቃሊም ጎብዬና በሳንቃ ሰፊ ቀጠናዎችን በመቆጣጠር የጸረ አማራውን ስርዓት የምርጫ ድግስ መፈናፈኛ በማሳጣት የአማራ ህዝብ የፖለቲካ ጥያቄ መሆኑን ለስርዓቱና መስሌኔዎች ትምህርት የሰጠው ውጊያ እንደነበር የአካባቢው ነዋሪዎች አስተያየታቸውን ሰጥተዋል። 102ኛ ኮር ከዚህ በተጨማሪም በሮቢትና በመንጀሎ የተወሰኑ አህዶችን ከላይ በተገለጸው መሰረት አስርጎ ወደ ከተማ በማስገባት በወሰደው ወታደራዊ ጥቃት የስርዓቱ የጨረባ ምርጫ እንዳይካሄድ በማድረግ ህዝብ ሲጠይቅ የነበረውን መብቱን አስከብሮለታል በማለት የዙ ህዝብ ግንኙነት መምሪያ ተናግሯል። በመላው አማራ ህዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ጫና ላይ የሚገኘው የብልጽግናው ስርዓት የአማራ ህዝብ የህገ መንግስት የነጻነት የእኩልነት እንዲሁም በወርድና በቁመቱ ልክ የፖለቲካ ውክልና ጥያቄው እስካልተመለሰ ድረስ ለገዳዮች የምርጫ ድምፅ እንደማይሰጥ በተደጋጋሚ ጊዜ ሲያሳውቅ ቆይቷል። በዚህ የህዝብ ፍላጎት ምክንያት ህዝብ ለምርጫው እምቢተኝነቱን ማሳየቱን ተከትሎ የብልጽግናው ስርዓት በሰሜን ወሎ ዞን በራያ ቆቦ ከተማ ቤተ ክርስቲያን በመግባት ዲያቆናትና ቄሳውስትን በግዴታ ወደ ምርጫ ማዕከል ለመውሰድ ሙከራ ቢያደርግም በተከታታይ በነበረው የፋኖ ማጥቃት ምክንያት የብልጽግናው አስገዳጅነት እንዲቋረጥ ተደርጓል። በተመሳሳይ ሴትና ህጻናት ሳይቀር ከቆቦ ከተማና ቆቦ ዙሪያ ጀምሮ አዲሱ ሰፈር፣ አራዶም፣ መንጀሎ፣ ሮቢትና ጎብዬ ቤታቸውን በመዝጋት በብልጽግናው ስርዓት ላይ ከፍተኛ ተቃውሞ ማድረጋቸውን የደረሰን መረጃ ያመላክታል። ይህ በእንዲህ እንዳለ የብልጽግናው ስርዓት በንጹሃን ላይ የግፍ ግድያ መፈጸሙን ተበዳዮች ለጣና ቴሌቪዥን ገለጹ። በራያ ቆቦ ከተማ ልዩ ስሙ ኮባ ተብሎ በሚጠራው ቦታ የብልጽግናው ስርዓት የፈጸመውን የንጹሃን ግፍ አስመልክቶ መረጃውን ለጣና ቴሌቪዥን የገለጹ የአካባቢው ነዋሪዎች የስርዓቱ ጦር በዘፈቀደ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት አድርሷል። ጥቃቱ ንጹሃን ዜጎች ባሉበት የመኖሪያ መንደርና የዕለት ተዕለት እንቅስቃሴ በሚያደርጉበት ቦታ ላይ የተፈጸመ በመሆኑ በሰው ህይወትና በንብረት ላይ ከፍተኛ ውድመት አስከትሏል። ከሰላማዊ ሰዎች በተጨማሪም በአካባቢው አርሶ አደሮችና በርካታ የቤት እንስሳት የዚህ ጥቃት ሰለባ ሆነዋል ሲሉ ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ከዚህ በመቀጠል በራስ ጋይንት የ206ኛ ከፍ ያለው ደሴ ኮር የተጋድሎ ውሎችን አስመልክቶ የ206ኛ ከፍ ያለው ደሴ ኮር ዋና ቃል አቀባይ አርበኛ ጋሻው ግዛት ተከታዩ ማብራሪያ ሰጥቷል። ተከታትለን እንመለስ። ያገዛዙ ስርዓት ህዝባችንን ሲጨፈጭፍ ሲገልና ሲያሰቃይ ኑሯል ላለፉት 8 ዓመታት ማለት ነው። አሁን ደግሞ ይሄንን የመግደል የመጨፍጨፍና የማሰቃየት ጊዜውን ለማራዘም ካልመረጣችሁኝ በሚል አስገዳጅ ሁኔታ ጊዜዎችን ሲያሳልፍ ቆይቷል ማለት ነው። ይሄንን ስርዓት ደግሞ በምርጫ ሳይሆን በአፈሙዝ ከማህበረሰባችን ጫንቃ ለማስወገድ ብርቱ የሆኑ ጥረቶችን ስናደርግ ቆይተናል። ህዝባችንም በተለያዩ መድረኮች ሲናገር ኑሯል ማለት ነው። ሰላማዊ ሰልፍን በማድረግ ምርጫ እንደማያስፈልግ በግልጽ ተናግሯል ማለት ነው። ባለፉት ጊዜያት ዛሬም ህዝባችን ከአጠቃላይ ሰራዊታችን ጋር በቅንጅት በመሆን ምርጫ እንደማያስፈልግ በግልጽ ያሳየበት ሁኔታ ነው የተፈጠረው ማለት ነው። እንግዲህ አጠቃላይ የ206ኛ ከፍ ያለው ደሴ ኮር
በሁሉም ክፍለ ጦሮች ባሉበት ቀጠና ሁሉ ምርጫ አካሂዳለሁ ባለባቸው ቀጠናዎች በሙሉ ውጊያ ከፍተው ነው የዋሉት ማለት ነው። ከሌሊት 6 ሰዓት ጀምሮ በሁሉም ቀጠናዎች ውጊያዎች ተጀምረዋል ማለት ነው። ለምሳሌ የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የጀኔራል ኃይሌ ዘውባንተ ክፍለ ጦር በስማዳ ወረዳ ወገዳ ከተማ ላይ ከጉና ክፍለ ጦር ሀገረ ቢዘን ብርጌድ ጋር በመሆን ከሌሊቱ 6 ሰዓት እስከ 8 ሰዓት የቆየ ግዳጅ ሲፈጽም ነው ያደረው ማለት ነው። ወገዳ ከተማ ላይ እንግዲህ ከሌሊቱ 6 ሰዓት እስከ 8 ሰዓት የቆየ ውጊያ የተወሰኑ ጋፖች ከተፈጠረ በኋላ ደግሞ ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ ረዘም ያለ ውጊያ በተለምዶ ክሬቸር ተብሎ በሚጠራው አካባቢ ጊዮርጊስ አካባቢ፣ ወርቃምባ ማርያም፣ የኳሳ መውጫ፣ ጅብጌ፣ ሸረፍ ጎዲ እና ሰኞ ገበያ አቅጣጫዎች በሁለቱ ማለትም በጀነራል ኃይሌ ዘውባንተ ክፍለ ጦር እና በጉና ክፍለ ጦር ሀገረ ቢዘን ብርጌድ አማካኝነት ሲያስጨንቁት ውለዋል ማለት ነው። በዚህ አውደ ውጊያም ከፍተኛ የጠላት ኃይል ሞት፣ ቁስለኛ ሆኗል ማለት ነው። በሌላኛው አውደ ውጊያ ታሽጋይንት ማለት ነው የግዙፉ ገብርዬ ክፍለ ጦር ሁሉም ብርጌዶች የተሳተፉበት ከጠዋቱ 12 ሰዓት ጀምሮ እስካሁኗ ደቂቃ ድረስ ውጊያዎች እንደቀጠሉ ናቸው ማለት ነው። በዚህም እንጀት ቋም መጋና ሆስፒታል ዙሪያ አውንዳ አካባቢ ላይ በጣም የተናበበ ሁሉም ብርጌዶች በቅንጅት የተካሄደ የጨበጣ ውጊያዎች ሁሉ የተካሄዱበት ሁኔታ ተፈጥረዋል ማለት ነው። እንግዲህ በእነዚህ ቀጠናዎች በሙሉ ምንም አይነት ምርጫ ለማካሄድ ያልተሞከረበት ህብረተሰባችንም በዚህ የጨረባ ምርጫ ላይ ላለመሳተፍ በቤቱ ሆኖ እንደውም ምንም አይነት መበደልም መገፋትም እንዳይገጥመን እኛ ወደ ከተሞች ዘርጎን መግባት እንዳለብንና እርምጃ መውሰድ እንዳለብን ሁሉ አቤቱታም ጭምር ሲያቀርብ የነበረበት ሁኔታ በመፈጠሩ ምንም አይነት እንቅስቃሴዎች ሳይካሄዱ ውለዋል ማለት ነው። ሌላኛው ጉና በጌምድር ወረዳ ክምር ድንጋይ ከተማ ማለት ነው ተራራው ራስ ጉና ክፍለ ጦር ከጠዋቱ 1 ሰዓት ከ30 ጀምሮ እስከ 8 ሰዓት የቆየ አውደ ውጊያ በአራት አቅጣጫዎች ማለት ነው ቴክኒክና ሙያ አካባቢ፣ ብራጎት፣ ኪዳነ ምሕረትና አርጋ አካባቢዎች ላይ እልህ አስጨራሽ ጥንቅንቅ ሲያደርግ ነው የዋለው ማለት ነው። በዚሁም ጉና በጌምድር ወረዳ ላይ ክምር ድንጋይ ከተማ ምንም አይነት የምርጫ እንቅስቃሴ አልተካሄደም። ከላይ በጠቀስኩልህ ከተሞች ጭምር ከባለፈው 2013 የነበሩ የምርጫ ማህደሮችን በማውጣት ፎቶዎችን ሁሉ ሲለጣጥፍ ያየንበት ሁኔታ ተፈጥሯል ማለት ነው። ሌላኛው ላይጋይንት ነፋስ መውጫ እና በዙሪያው አካባቢ ላይ ከፍተኛ ትንቅንቅ ሲያደርግ የዋለው የአንበሳው ጋይንት ክፍለ ጦር ክታክታ፣ ሳሊና ጎብጎብ ላይ ትንቅንቅ የተሞላበት ውጊያ አድርገዋል። አሁንም በዚህ ከምሽቱ 11 ሰዓት ከ30 ላይ ጭምር የአንደበት ክንዳለም ብርጌድ ተጨማሪ ደፈጣ በመጣል ከንፋስ መውጫ ወደ ሳሊ እንቅስቃሴ ጭምር ሲያደርግ የነበረውን ኃይል አይመቱ ምት በማሳረፍ ወደ ኋላ ተመልሶ ወደ ንፋስ መውጫ እንዲፈረጠጥ ሁሉ ተደርጓል ማለት ነው። ከፍተኛ የሆነ ምት አርፎበታል። ቁስለኛም እና ሞት ያስተናገደበት ውጊያዎች ነው የተካሄዱት ማለት ነው። እንግዲህ በእነዚህ ሁሉም 206ኛ ከፍ ያለው ደሴ ኮር በሚንቀሳቀስባቸው ክፍለ ጦሮቹ በሙሉ በሚንቀሳቀስባቸው ቀጠናዎች በሙሉ አንድም የምርጫ እንቅስቃሴ ያልተካሄደባቸው ናቸው ማለት ነው። ታሽጋይንት አንድ የምርጫ ክልል ነው ያለው። በዚህም የምርጫ ክልል በርካታ የሆኑ የምርጫ ጣቢያዎች አሉ፣ የከተማውንም የገጠሩንም ጨምሮ ማለት ነው። ምንም አይነት ምርጫ አልተካሄደም። ላይጋይንትም ንፋስ መውጫ ላይ 2 የምርጫ ክልሎች አሉ፣ አንድ የከተማና አንድ የገጠር ማለት ነው። በእነዚህም ምንም አይነት ተፈጻሚነት የሌላቸው የምርጫ ሂደቶች ተፈጽመዋል ማለት ነው። ሌላው ስማዳ ላይ አንድ የምርጫ ክልልና ሙጃ ላይ በተመሳሳይ አንድ የምርጫ ክልል ነው ያለው። እነዚህ የሁለቱም የምርጫ ክልሎች ምንም ያልተካሄደባቸው ናቸው። እንዲሁ በተመሳሳይ
ክምር ድንጋይ ወይም ደግሞ የጉና በጌምድር ወረዳ አንድ የምርጫ ክልል ነው ያለው። እነዚህም የምርጫ ክልሎች ምንም አይነት የምርጫ ጣቢያ ሳያስፈጽሙና ሳያስኬዱ በቅንጅት በተሞላበት ምንም አይነት የምርጫ ስነስርዓት ሳይካሄድ አልቋል ማለት ነው። ይህ ውጊያ ሲካሄድ እንግዲህ ሌሎች በአጎራባች የሆኑ ኮሮችም በግዳጁ ላይ ተሳትፈውበታል። የውባንተ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጨምሮ 204ኛ አስቻለው ደሴ ኮር እንዲሁም ደግሞ 5ኛ ዳግማዊ ቴዎድሮስ ኮሮች በቅንጅት በየቀጠናቸው ውጊያ ሲያደርጉ ነው የዋሉት ማለት ነው። አሜ ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 4 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።